بسم الله الرحمن الرحيم الحمد لله والصلاة والسلام على سيدنا محمد وعلى آله وأصحابه وموالاه عند أنكس نوج إلا جمع التهود قال الله تبارك وتعالى ألم تر أن الله يعلم ما في السماوات وما في الأرض ما يكون من نجوى ثلاثة إلا هو رابعهم الله በሰማያትና በምድር ውስጥ ያለን ሁሉ የሚያውቅ መሆኑን አላስተዋልክም? የሶስት ሰው ምስጢር አይኖርም አራተኛው እሱ ቢሆን እንጂ ወላ ኸምሰቲን ኢላ ሁወ ሳዲሱሁም የአምስትም አይኖርም ስድስተኛው እሱ ቢሆን እንጂ ወላ አድና ሚን ዛሊከ ወላ አክሰረ ኢላ ሁወ መዐሁም ከዚህም በታች ከዚህም በላይ አላህ አብሯቸው ቢሆን እንጂ የወጣ የለም። ثم ينبئهم بما عملوا يوم القيامة إن الله بكل شيء عليم ከዛም የሰሩትን ሁሉ የቂያማ ዕለት ይነግራቸዋል ያስረዳቸዋል አላህ በሁሉ ነገር አዋቂ ነውና ይላል። ይሄ አንቀጽ የሚያሳየን የአላህ እውቀት ገደብ የሌለው መሆኑን ሰዎች በተናጠልም ሆነ በግሩፕ የሚያወሩት የሚመሳጠሩትን ሁሉ የሚያውቅ መሆኑን ነው። ይሄን ያወቀ ሙእሚን ደግሞ ሰው ጋርም ሆነ ለብቻውም ሆነ የተለየ ነገር የለውም። አላህን ያፍራል፣ አላህን ያከብራል። አላህ ያየኛል፣ አላህ ይቆጣጠረኛል፣ በጎ ብሰራ ይሸልመኛል፣ ጥፋት ብፈጽም ደግሞ ይቀጣኛል ብሎ ያመነ ሙእሚን ጨለማ ይሁን ፀሐይ ይሁን ሰው መሃል ይሁን ብቻውን ይሁን ሁኔታው አይለወጥም። ኢነ ለዚ ኸለቀ አዘላመ የራኒ ጨለማን የፈጠረ ጌታ ያየኛል ብሎ ያምናል። ይሄ በጣም እንግዲህ ተቋ ማለት ትልቁ ምስጢር እዚህ ላይ ነው። አላህ አብሮኛል ማለት ከዚህ ደግሞ የበለጠ የሚሆነው አላህ ጋር ለመሆን መጣር። አላህ አንተ ጋር ነው ያለው፣ በእውቀቱም አንተ ጋር ነው፣ በእዝነቱም አንተ ጋር ነው። አታለህ የምትደበቀውና የምታመልጠውም አይደለም። ሁሉም ነገር ላይ ተሳታፊና ታዛቢ ስለሆነ ነገር ግን አላህ ወዶህ የራሱ እንዲያረግህ እንዲያቅፍህ እንዲንከባከብህ መሆን ትልቁ እሱ ነው። መዕየቱላህን ለሁለት ይከፍሉታል ዑለማዎች። የአላህን አብሮነት አንደኛው መዕየቱ ዒልም ነው፣ በእውቀቱ አንተ ጋር መሆኑ ነው። ይሄ ሁሉንም ያዳርሳል። ሌላኛው ደግሞ መዕየቱ ረሕመቲን ወዒናያ የእንክብካቤና የእዝነት አብሮነት ነው። አላህ በእዝነቱ በእንክብካቤው በችሮታው እንዳይለይህ በጠራኸው ሁሉ ጥሪህን እንዲቀበልህ ደግሞ ካስፈለገ አላህ ጋር የሚያቃርቡ ነገሮችን አዘውትሮ መስራት፣ የአላህን መሐባ ልባችን ውስጥ ማዳበር፣ የአላህን ፍራቻ ማጎልበት ይሄ ነው ማለት ነው። እንግዲህ አንቀጽ ሁሌም አላህ ከኛ ጋር እንደሆነ ነው የሚያሳየን። ብቻዬን ነኝ አግልያለሁ ማን ያየኛል ማለት የሙእሚን ባህሪ እንዳልሆነ ነው የሚያሳየን። አላህ አብሮኝ ነው ያለው፣ ስለዚህ አላህን ከሚያስቆጣ ነገር መጠንቀቅ አለብን የሚል የቂን ኖሮን ይህንን አዳብረን ከብዙ መጥፎ ነገር ልንጠበቅ ይገባል ለማለት ነው። ይችን አጭር መልእክት ለእናንተ ላደርስ የመጣሁት። ተጠቃሚ አላህ ያድርገን። ወሰላሙ አለይኩም ወረሕመቱላሂ ወበረካቱ።